በሚያስገርም ሁኔታ እንግዲህ ኤፍሬም ዛሬ ሩታን አግኝቷት ነበረ። ወንድሜን አሳሰርሽብኝ፣ ወንድሜን በደልሽው፣ ወንድሜን እንዲህ ማድረግ አልነበረብሽም። ስለዚህ ያደረግሽው ነገር ሁሉ ስህተት ስለሆነ ጥፋት ስለሆነ አብርሽን ከእስር ቤት እንድታስወጩ እፈልጋለሁ። የያዘው ወረቀት ቢፈርምም ባይፈርምም እኔ ወንድሜን ብቻ ነው የምፈልገው በማለት እንግዲህ ሩታ ላይ እየዛተባት እያስፈራራት ይገኛል። ሩታም እንግዲህ አሁንም በሚያሳዝን ሁኔታ በራሷ አቋም ላይ አይደለም ያለችው፣ የሚያሳዝን ሁኔታ ላይ ነው ያለችው። ራሷን እየወቀሰች አይነት ነገር ላይ ነው ያለችው። ያሳስናል። በነገራችን ላይ ጋሽዬ ትላላችሁ። ጋሽዬ ፈጣሪ ነው እንዴ? ይቅርታ አድርጉልኝና ማለት ነው። ፈጣሪ ነው እንዴ? እሱ ምንድነው? አምላክ ነው እንዴ? ይህን ያህል ጋሽዬ የራሱን ልጅ የራሱን ጥፋት እየደበቀ እስካሁን ዝም አለን። የምሬ ነው። ድራማም ቢሆንም ማለት ነው። በዚህ ልክ ሴት ልጅ እግዚአብሔርን እስከ መቼ ነው የምታለቅሰው? አቁሙ በቃ። የእውነቴን ነው። በጣም ተጨማለቃችሁ፣ አበዛችሁት እንዴ። መጀመሪያ እሷን ለመናችሁ እንዴ? ምንድን ነው? ሩታን ልቀቅ አድርጓት። የእውነት በጣም አሳዘነች ዛሬ። የእውነት እምባ እንዲ አይኗ ቅሩሮ ሳይ ማለት ነው አንጀቴን የበላችሁ። በጣም ተጨማለቃችሁ። ለድራማም ቢሆንም የሴት ልጅ ክብር በዚህ ልክ ዝቅ ማድረግ ያስጠላል። በዚህ ልክ እሷ እንድትዋረድ፣ በዚህ ልክ እሷ እንድትናቅ፣ በዚህ ልክ እሷ በቃ ተመልካች ያልሆነ ማንነት እንዲኖራት በቃ በተመልካች ፊት አስቀያሚ ሆና እንድትታይ እያደረጋችሁ ነው ያላችሁ። ይብቃችሁ በቃ ሁላችሁም። በቃ ከፈለጋችሁ ተያይዛችሁ አብርሽን ጨምሮ ጋንም መግባት ትችላላችሁ። ሄርሜላ ምትሆን ሁላችሁም ማለት ነው። ሩታን ተዋት እሺ። በጣም ተጨማለቃችሁ እንዴ። ኤፍሬም ምን እየወንክ ነው? በጣም ተላላጥክ። ጋሽዬ ምንድን ነው? የራሱን ልጅ አይቀጣም እንዴ? ምን ታደርጋችሁ ሩታ እንዴ? አብርሽ እያጠፋ አብርሽ እዛ ጋር የሆነ ነገር እያደረገ መጣችሁ የምትለማመጡ ሩታ ላይ ምን ታርጋችሁ እንዴ? እስከ ዛሬም እኛ አቋም የለሽም ሩታ። ጀግና በደንብ አጨብጭቤልሻለሁ። እንኳንም አሳሰርሽው። ቂልንጦ ይግባ ይውረድ እንዴ። ተናገረች እኮ መጨከን ምንም በዚህ ልክ ራሽን መውቀስ ትክክል ነው ያደረግሽው። 100% ትክክል ነሽ። በቃ በኃይል መጡብሽ። በቃ በዝቅ ብለሽ ለማሳለፍ ሞከርሽ፣ ግን ዝቅ ብቲ ጨምረው ዝቅ ነው ያደረጉሽ፣ ረጋገጡሽ እንጂ ምንም ያደረጉሽ ነገር የለም። ስለዚህ ዛሬ ትክክለኛ ውሳኔ ወስነሽ ማድረግ ያለብሽን ነገር አድርገሻል። ለህግ አሳልፈሽ ሰጠሻል። አንቺ ደክሞሻል። በቃ ጨጓራሽ ተልጧል። ደክሞሻል፣ ጮኸሻል፣ ተናደሻል፣ ተበሳጭተሻል። ይብቃሽ በቃ። አሁን እርፍ የምትይበት ሰዓት ነው። ማንም ሰው እየመጣ እንዲያርጊ ያናርጊ ይህን ውሰጂ፣ ለምን እንዲያረግሽ፣ ለምን ማንም ሰው በአንቺ ህይወት ውስጥ ገብቶ እንዲያዝሽ፣ እንዲያረማመድብሽ፣ ሀሳብ እንዲሰጥ እንዳትፈቅጅ። የምድሬ ነው የምልሽ። እኛም ሀሳብ የምንሰጠው ማለት ነው የሚዲያን ወደ ሚዲያ ነው የምናመጣው እንጂ በህይወትሽ ውስጥ ጣልቃ ገብቶ እንዲህ እየመጣ አፉን የሚከፍትብሽን ሰው አፉን እያዘጋሽ ትልኪዋለሽ ማለት ነው። ምንም አያመጡም። ኤፍሬምም ቢሆን ሌሎችም ማንም ሰው ምንም አያመጣም። ይሄን ያህል ማለት ነው። በጋሽ እያሳበ ደግሞ ያልሆነ ነገር ወንድሜን አስፈችውና እስኪ ሄድ አንተና አስፈታው ሂድ። ከፈለክም ከእስር ቤት አብረ ገብተህ ታሰርዘው። ይጨማለቃል እንዴ? ይላላጣል እንዴ? እናንተ እንደው ለድራማም ለፊልምም ለትወናም ቢሆን እኮ ማለት ነው የሴት ልጅ ክብር በዚህ ልክ መጉዳት የለባችሁም። ሩታ ውስጧ ተጎዱታል። ብዙ ነገር የያዘችው ነገር አለች ልጅ እንዴ። በጣም በዛ እንዴ። እኛ እኮ ሩታን የተቆጣናት ሩታን ብዙ ነገር ያልናት እኮ የራስሽ አቋም ይኑርሽ ነው። እነሱ እንዲየገፉሽ አንዳት ለምኛቸው ነው ያልናት እንዴ። ይህን ያህል እሷም እኮ ሰው ናት፣ ወገን አላት፣ ሰው አላት። ከሰው ነው የተፈጠረችው። ምንድን ነው በማህበር አንዴ እህቷ፣ አንዴ እናቷ፣ አንዴ አባቱ፣ ምንድን ነው አንዴ ወንድሙ እየመጣችሁ የምትጨቀጭቋት? ተዋት በቃ። ኑሯን ትኑርበት። ትክክለኛ ውሳኔ እናደረገችው። በቃ ህግ ይዞታል። አብርሽም ጥፋተኛ የሚባልም አይባልም። እኛም የአብርሽን ክፋትም የአብርሽን መጎዳትም አንፈልግም። ግን እሱ በሄደበት ልክ እሷም ሄደች። አለቀ። እኩል ናቸው። አሁን እስኪ ማን እንደሚያሸንፍ እናያለን። የምሬ ነው። ዞሮ ግን አንድ ላይ መሆናቸው አይቀርም። ግን ማለት ነው በጣም በዛ። ኤፍሬም ንግግርህ በጣም ይዘጋል። ምንድን ነው እንደዛ ተንበርክኬ ለምኜሽ ምናምን አሳሰርሽው እንደዚህ ያደረግሽው ምናምን እና ምን ታርገው ታዲያ? አቅፋው እሽሹ ትበለው ወይስ ደግሞ ሄርሜላ እና እሱ ባሉበት እየዞረች ምናምን ትያቸው እንዴ? ይሄን ያህል የእውነቴን ነው ምላችሁ ያስጠላል። የሆነ ማረም ራሱ እግዚአብሔር ሲበዛ በጣም የሆነ እጅ ይላል፣ ይገለማል፣ ያስጠላል፣ ይመራል። እንዴ ዛሬ ደግሞ ጭራሽ መጠት ዝታለ እንዴ? አያገባኝም ከዚህ በኋላ በቃ ይሄ ሁለታችሁ ጉዳይ ነው። ሁለታችሁ ወይ ተፋቱ ወይ ፍቱት ወይ የሆነ ነገር ሁኑ። ከዚህ በኋላ የመጨረሻ እንትኔ ነው ብላም ብለ ከአብርሽ ጋር ቪዲዮ ሰርተ ነበር አይደል እንዴ? አብርሽ የመለሰልን ምላሽ አይታል። ማንም ሰው አብርሽን እንዲያደረግሽው ብሎ መጠየቅ አይችልም፣ መብት የለውም በዚህ ሰዓት ማለት ነው። አንተም አባትህም አባቱም አብርሽም ማንም ሰው ለምን አሳሰርሽው ብሎ መጠየቅ አይችልም። ምክንያቱም ያኔ ከሄርሜላ ጋር ያንን ነገር ሁሉ ሲያደርግ ለምን አደረክ፣ ለምን ሄድክ፣ ለምን እንዲሆን ለምን ተብሎ ጥያቄ አልተጠየቀም። ቢጠየቅም ምላሹን ሰምታችኋል። ስለዚህ
አሁን ላይ ያ ነገር እሱ ያ ሁሉ በደል ሲበድል ያ ሁሉ ጥፋት ሲያጠፋ ዝም ተብሎ አሁን ሩታ የሆነው ነገሩ ላይ የሆነ ውሳኔ ላይ የራሷ አቋም የራሷ መስመር ላይ ስትይዝ እንዲመጣችሁ እሷን ለማወዛገብ እሷን ግራ ለማጋባት እሷን ለማጨናነቅ እሷን በቃ የጥፋተኝነት ስሜት ማርያምን እንዲሰማት እያደረጋችሁ ነው። ማን ስለሆነ ነው እሱ? አብርሽ ማን ነው እሱ? ማን ስለሆነ ነው የማይታሰርስ? ማን ስለሆነ ነውስ ህግ የማይጠይቀው? ማን ስለሆነ ነውስ በዚህ ልክ እሱ እየተረማመደባት እሷ አንገቷን ደፍታ ተጨቆና ልትኖር ነው እንዴ? ማን በታች ማን በላይ ያለ? ሁሉም እኩል ናቸው። ሁሉም የየእጁን ያገኛል፣ የሰራውን ያገኛል። የምሬን ነው የምላችሁና ኤፍሬም በጣም ተላላጥክ። የፈለገ ወንድም ቢሆን የፈለገ ብትወደውም ማለት ነው መጀመሪያ መስመር እንዲስት ያደረጋችሁት እናንተ ናችሁ። መስመር ከሳተ በኋላ እና ግጠም እና ተሳብ አይሳብም። መፈረም ባይፈርምም ታስወጫዋለሽ። ኧረ እባክህ መፈረም ከፈለ በቃ ህግም ያ ነገር ግዴታ የሚፈረም ነገር ከሆነ አፍንጫውን ይዞ ያስፈርመዋል። አንተ ስላልክ አይደለም፣ ህግ ይዞታል ብላለች ሩታ። የእውነትም ይሄን ነገር አድርገው ከሆነ ጀግና ናት። እግዚአብሔርን አጨበጭብላታለሁ። የእውነትም በዚህ ልክ ጨክና በዚህ ልክ በጣም ቆራጡና የራሷ ውሳኔ ኑሯት የራሷ አቋም ኑሯት ይሄን ልጅ የምርም እስር ቤት አስገብተው ከሆነ ጥሩ ነው። የምሬን ነው የምላችሁ። እሱ እስር ቤት እንዲበሰብስ ወይ ደግሞ እንዲታሰር ምናምን አልፈልግም፣ ግን ቢያንስ ህግ የያዘው ነገር ስለሆነ በህግ ይዳኛሉ። በቃ ትክክለኛ ፍርድ፣ ትክክለኛ ፍትህ ታገኛለች ሩታም። የምሬን ነው የምላችሁ። አንተን ነበር ጨምሮ ማሰር አሽቃባጭ። እሷ እየተበደለች እሷን ይቅርታ ጠይቂ፣ እሷ እየተበደለች የምታመጣችሁ የምታወሯት እሷን እንዴ ጋሽዬም ይቅርታ አድርጉልኝና ልጁን ይቆንጥጥ፣ ልጁን ይስደብ፣ ልጁን ይቆጣ። ከዚህ በኋላ ራሱ የሆነ ነገር ቢፈጠር ሩታ ሩታ እያለ ራሱ ባይመጣ ደስ ይለኛል። ይቅርታ አድርጉልኝ። መካሪ ነው፣ ሩታን የሚወድ አባት ነው፣ ደስ የሚል አባት፣ እድሜና ጤናውን ይስጠው። ለተመልካችም ክብር ያለው በጣም ሰው የሚወድ ሰው የሚያከብር መልካም ንግግርን የሚናገር በጣም ጥሩ አንደበት ያለው አባት ነው። ግን በዚህ ልክ ሩታ እየተጎዳች እየተበደለች ዛሬም ነገም በቃ ሩታ አንቺን ብዬ ነው የመጣሁት፣ አንቺ ትሻያለሽ ብዬ ነው አንቺን ምናምን ብሎ በቃ ሩታ ላይ ጫና እንዲፈጥርባት አንፈልግም። የምሬን ነው። እስከዛሬም እንዲህ እየተንቀጠቀጠች ጋሽዬን ብላ አክብራ ወዳ ለጋሽዬ ያላት ክብርና ፍቅር ራሱ ይለያል። በእውነት በጣም ከምወድላት ነገር ለትልቅ ሰው ያላት ክብር፣ እርጋታዋ በቃ እንደዛ ቀልቀልቀልቀል ለምትለው ልጅ ጋሽዬ መጦ ሲያወራት ረጋ ብላ በቃ እምባ እየተናነቃት ራሱ የውስጧን በውስጥ ይዛ ምቅ አድርጋ ነው የምታወራው። በጣም ስርዓት ይዛ በጣም ተጠንቅቃ መጥፎ ነገር ባወራስ ብላ አንደበቷ በተናደደች ቁጥር የሆነ ነገር እንዳልናገር ብላ በጣም አንደበቷን ቆጥባ ነው የምታወራው። እና ከዚህ በላይ ምን ትሆን? ተጨቆነች እኮ ልጁ አልፈልግም ብሎ አፈንግጦ ጥሎ የሄደውን እሷ ምን ታደርግ ታዲያ? ስንቱን ጎደሎ ትሙላ፣ ስንቱን ትሸፍን። የምሬን ነው። አሁን ላይማ ባለባበሷም፣ በፀጉር ስታይሏም፣ በቦርጯም፣ በቂጧም እያሾፋችሁ ነው የምትገኙት። እንደው ምን ይወጣላታል እች ልጅ? እግዚአብሔር እንደው ምን ይወጣላታል? አሁን እያማረባት ነው የምትሄደው በየቀኑ። የእውነት ከወለደች ከታረሰች በኋላ ራሱ በዚህ ጭቅጭቅ በዚህ ጭንቀት ውስጥ በዚህ ጩኸት ውስጥ ሆና ራሱ እያማረባት ነው የመጣች። ድጋሚ ያረገዝሽ ወይ ምናምን እያላችሁ ሙድ እያያዛችሁባት ነው። የምሬን ነው። አንዳንዴ የሆነ ስትናገሩን በልክ መሆን አለበት። እኔ ሩታን ተናግሬያታለሁ። የተናገርኩበት ምክንያት ምንድን ነው? በቃ አብርሽን እስከ ጥግ ድረስ ስትለምነው ምንድን ነው በቃ ሁሌ የምትለምኘው? የራስሽ አቋም የለሽም ወይ? በቃ ፍቺ፣ የራስሽን ኑሮሽን ኑሪ። ከሄደም ይሄድ፣ አስረሽ አታስቀምጩ። በቃ ወስኝ። በቃ ቁድ ጻድቅ ጻድቅ አትጫወች ብዬ ተናግሬያለሁ። ግን በዚህ ልክ እንዲህ ስታነቋት፣ እንዲህ ስታዋረዷት፣ እንዲህ ያልሆነ ነገር ስትናገሯት እያየው ዝም አልልም። ይብቃችሁሽ። አፍ ሲከፈት ጭንቅላት ይታያል። የምሬ ነው። ይብቃችሁ ሁላችሁም ማለት ነው። ሩታ ላይ ማንም እየመጣ አፉን መክፈት የለበትም። እች ልጅ ተበዳይ እኮ ናት። እች ልጅ ተጎጂ እኮ ነች። አይኗ ብዙ ጉድ አይቷል። ጆሮዋ ብዙ ጉድ ሰምቷል። እንዴ! እና የኤፍሬም ደግሞ ይግረም። አንተ ማን የሚሉ ደግሞ አሽቃባጭ ነህ። በእናትህ አራጋቢ ነህ። አንተን ነበር አብሮ ጨምሮ እዛ ማሰር። ተላላጥክ እንዴ! ስንቴ ሰማች? ስንቴ ላንተ ብላ ይቅርታ አደረገችለት? ስንቴ ለአባቱ ብላ ይቅርታ አደረገችለት? ስንቴ ጋሽዬም ብላ ይቅር አለችው? አሁን ደግሞ ቢቢ ምንድን አንተ የፊርማውን ነገር አንተ አይመለከትም። ሲጀምር ህግ የያዘው ነገር ነው። ሩታን በዚህ ልክ መድከምን መውጣትን መውረድም አልነበረባትም መጀመሪያው ነው። እንዲሁ ፍቅር ይሻለናል ብላ ልቧ መጨከን አልችል ብሎ የምሬ ነው። አሁን ራሱ ምንም በቃ የጥፋተኝነት ስሜት እየተሰማት ነው። ይህንን ነገር ማድረጓ ይህንን ነገር ማብቃቱ የሆነ ነገር በቃ ልቧ አርፍ ማለቱ ደስ ቢላትም ግን ደግሞ አብርሽ እንደዛ ቦታ ላይ መሆኑን አልፈለገችውም። አንዳንዶቻችሁ ደግሞ አጉል ጻድቅ ጻድቅ ስትጫወቱ መጀመሪያ ባለጌ ነው ዝሙት እየሰራ ነው ምናምን እያላችሁ የነበራችሁ ሰዎች አሁን እስር ቤት ሲገባ
እንዴት አሳሰርሽው የልጅሽን አባት? እንዴት እንደዚህ ያረግሽው? ምንም ቢሆን እኮ አብራችሁ ጥሩ ጊዜ ያሳልፋችኋል ምናምን የምትሉ የምታሽቃብጡ ሰዎች ማለት ነው። መሆን ያለበት ነገር ሆኗል። እዛም ትክክል ነው፣ እዚህም ትክክል ነው አትበሉ። እኔ ባይጣሉ ባይታሰሩ ይህ ሁሉ ነገር ባይፈጠር ነግሬያችኋለሁ፣ ደስታዬን አልችለውም ነበር። በቃ ትልቅ ደረጃ ላይ ደርሰው ትልቅ ነገር አስተምረውን ያልፋሉ ብዬ ነበር በእነሱ ተማምኜ የኖርኩት የቆየሁት። ግን በመሀል እንዲህ አይነት ነገር ሲፈጠር፣ በተለይ ደግሞ ሩታ እድሜ ልኳን በቃ ከጀምሩ ጀምሮ እስካሁን እያለቀሰች ህይወቷን ሳስብ በቃ እንደ አንድ ሴት ያመኛል። ምንም ህይወት ያልተስተካከለላት ያልሞላላት፣ ማለፍ በሌለባት መንገድ አልፋ መምጣት በሌለባት መንገድ መጣ፣ ማየት የሌለባትን ነገር ሁሉ አይታ ስቃይ ውስጥ ገባች። የምር ሲኦል ይሻላል ከሩታ ህይወት። የምሬ ነው። አሁን ላይ በጣም በቃ አስቸጋሪ ሁኔታ ላይ ነው ያለችው። አታልቅሽ። ከዚህ በኋላ አንድ ዘለላ እንባ እንኳን ማንባት የለብሽ። አንድ እንባ አይንሽ ራሱ ማቅረር የለበትም። ለማን ብለሽ ለማን ዝቅት ያለሽ? ለማን ታለቅሻለሽ? የፈለገውን ያምጣ እስኪ ምን ያመጣል? አሳስረሻል። ጀግና ነሽ፣ ጎበዝ አድርገሽው ከሆነ አስፈቹ ስላለሽ አንቺ እዛ ጋር ፖሊስም አይደለሽም፣ ህግም አይደለሽም። የምታስሪ የምታስፈቻ አንቺም አይደለሽም። ለህግ ሰጠሻል ጉዳዩን፣ ኑሮውን፣ ህይወቱን፣ ሁሉን ነገር ይታወቃል። ሁሉ ነገር በካሜራ በቪዲዮ ተቀምጧል። ህግ የሚለውን ብሎ ይፍተው። ግን አሁን ሩታ ልትሳሳች የምትችው የእውነት ለመናገር የራስሽ አቋም አሁንም ጋሽዬ ምን ይለኛል ብለሽ፣ አሁንም ኤፍሬም ምን ይለኛል ይቀየመኛል ብለሽ፣ ተመልካችም እንዲያለኝ እንደዛለኝ ብለሽ ውሳኔሽ የምትቀያየር የምትዘባርቂ እዛም እዚህ የምትይ ከሆነ አሁንም ትጎጃለሽ፣ ነገም ታለቅሻለሽ። የራስሽ አቋም ይኑርሽ። አየሽ እንዴት አብርሽ እንዳከበረሽ እባክሽ ብሎ ሲለምንሽ አየሽ። ፖሊስ ይዘሽ ስትመጪ እንደጨከንሽበት ሲያውቅ እንዴት እንደተንገበገበ አይተሽዋል አይደል? እንደዛ ነው መሆን ያለበት። መቀጠልም ያለበት በዚሁ አቋምሽ ነው። በጣም ከባድ ጸጸት ውስጥ ገብተሻል እንዲህ በማድረግሽ። ይሄ ሁሉ ነገር ባይፈጠር ባይሆን ደስ ይልሽ ነበረ እያልሽ በቃ ራሽን እያስጨነቅሽ ነው። ኖ ኔቨር ኤቨር ምንም ነገር የሚያስጨንቅሽ ነገር አይኖርም። ተይው ሁሉን ነገር በቃ እርሹ። ያደረግሽው ነገር አዎ ትክክል ነው። ተበድያለሁ፣ ተጎድቻለሁ፣ ተከድቻለሁ፣ አይኔ ጉዳይቷል፣ አይኔ በጣም ብዙ አይቻለሁ፣ ብዙ ሰምቻለሁ። ስለዚህ ይሄ ነገር ይገባዋል፣ ይሄ ነገር ትክክል ነው ብለሽ ለአእምሮሽ ንገሪው። ትክክልም ስለሆንሽ ማለት ነው። እና አብርሽ እያደረገ ያለው ነገር የፈለገ ነገር ይሁን፣ ድራማም ይሁን ፊልምም እየሰሩ ያሉት ነገር ምንም ይሁን ምንም፣ ሴት ልጅ በቃ እንዲህ እየተሰቃየች እንዲህ እያነባች እንዲህ ሞራሏ እየደቀቀ እየተሰባበረ እሷን ክፉስ ብሎ እሱ ጥሩ ለመምሰል የሚሞክር ነገር በጣም ያስጠላል። በቃ ይብቃ። በጣም የሚያስጠላ ነገር ነው እያየን የምንገኘው። እና ሩታ አሁንም ውስጧ ብሶት አለባት፣ ጭንቀት አለባት። የሚወራውን ታያለች፣ ትሰማለች ብዙ ነገሩን። እና እችን ልጅ እባካችሁን ስቃይዋን አናብዛባት። አብርሽ ያሰቃያት ይበቃል። ኑሮ ህይወት ያሰቃያት ይበቃል። እኛም በክፉ ንግግር በቃ እንደዚህ ማለት ኤፍሬም አንተ አይመለከትም። ወንድምን እዛው ተቆጣ፣ ከፈለክ ካስመልጠውም፣ ከፈለክ አብረውም ታሰር፣ የፈለገ ነገር ለጋሽዬ ብለሽ ምንም የምታደርጊው ነገር አይኖርም። ብዙ ቀን ብዙ ተጎዳሽ እኮ ብዙ ተበደልሽ፣ ብዙ ነገር አረግሽ። ጋሽዬ እድሜውን ይስጠውት፣ ጤናውን ይስጠውት። መርቀው በስርዓት በወግ በማድረግ ነበር ያሳደጉት። ግን ልጃቸው ሲያደግ እዚህ ደረጃ ላይ ደርሷል። ስለዚህ ምንም ማድረግ አይቻልም። ሩታ እዚህ አገባችሁ እንጂ እኮ አልወለደችውም አይደል እንዴ? ያገባ ሲፈታ ሊወለደ ምን ያደርጋል? እንግዲህ ቤተሰቦቹም ያደረጉትን ያርጉት እንዴ። እሷ እኮ ሚስት ነች። ምን ታደርግ? ይሆንልኛል ይሳካልኛል ብላ ጀመረችው፣ አልሆነም። ዘመኗን ሁሉ እንባ ሆነች። ለልጇ ትኖርለት። ሌላው ሁሉ ነገር ትርፍ ነው። የምሬ ነው። በእርግጥ አብርሽን ባለበት ክፉ ነገር አይንካ፣ ምንም ነገር አያጋጥም፣ ምንም ነገር አትሆን። ግን መሆን ያለበት ነገር ይሆናል። በህግ የተያዘ ነገር ነው፣ አለቀ እንጂ ሩታን እዚህ እየመጣሽ አዳሜ አትላላጭባት። ተዋት፣ ኑሯን ትኑርበት። ጫውንስ አበዛችሁት። ምን አይነት ነው በእናታችሁ? ደግሞ ኬት የመጣ ገገማ ነው በእናታችሁ ኤፍሬም ቼ ፎ እኔማ ጨጓራ የታላጠው